እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አርሰናል የሊያንድሮ ትሮዛርድን ኮንትራት እስከ 2029 ድረስ ለማራዘም ንግግር እያደረገ እንደሆነ ተዘግቧል። በተጨማሪም ለገብርኤል ማርቲኔሊ ትልቅ የዝውውር ጥያቄ ከቀረበላቸው እሱንም ለመሸጥ ዝግጁ መሆናቸው ተዘግቧል። አርሰናሎች እንግዲህ በክረምቱ የዝውውር መስኮት ገብርኤል ማርቲኔሊን ለመሸጥ ፍላጎት እንዳላቸው ነው ጨምሮ እንግዲህ የዘገበው። የሰሜን ለንደኑ ክለብ አርሰናል በአጥቂ ቦታዎች ላይ ሞርጋን ሮጀርስን በዝርዝሩ ውስጥ አካቷል። ሌሎች በአማራጭነት ኒኮ ዊሊያምስ፣ ሊሮይ ሳኔ እና ኢጎር ፓሽዮን እየተመለከቱ እንደሆነም ተዘግቧል። በዋነኝነት ግን ለአስቶን ቪላ እየተጫወተ ድንቅ እንቅስቃሴን እያሳየ የሚገኘውን የሞርጋን ሮጀርስ ፈላጊ እንደሆኑ ተዘግቧል። ሳምቢ ሎኮንጋን በተመለከተ መረጃ ያለ እንግዲህ በአሁኑ ሰዓት በአርሰናል ቤት መቆየት ለኔ ከባድ ነገር ነው። አዲስ ነገር ለመሞከር ዝግጁ ነኝ። የውል ማፍረሻው 12 ሚሊዮን ዩሮ ነው። እንግዲህ ሲቪያ ከፈለገኝ ከአርሰናል ጋር ተደራድሮ ማስፈረም ይችላል ሲል ነው እንግዲህ አልበርት ሳምቢ ሎኮንጋ የተናገረው። የዚህ ተጫዋች መዳረሻ እንግዲህ የስፔኑ ክለብ ሲቪያ የመሆን ድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። ምክንያቱም ደግሞ ተጫዋቹ ከአርሰናል የመልቀቅ ፍላጎት አለው። በተለይም ደግሞ በአርሰናል ቤት ብዙ የመሰለፍ እድል እየተሰጠው አይደለም። ታዲያ አርሰናሎችን ቢሆን ታዲያ ይህንን ተጫዋች ለመሸጥ ዝግጁ መሆናቸው ነው እየተገለጸ የሚገኘው። የሰሜን ለንደኑ ክለብ አርሰናል ብራዚላዊ ተጫዋች የሆነውን ሮድሪጎ ላይ ያለው ፍላጎት እጅግ እንደጨመረ እየተገለጸ ሲሆን ይፋዊ ድርድሮችም መጀመራቸውን ፋብሪዚዮ ሮማኖ አሳውቋል። እንግዲህ አርሰናል ልክ እንደ ኦዚል ዝውውር በዝውውሩ ማንኛውንም ክለብ የሚሳተፍ ከሆነ ለማሸነፍ ዝግጁ እንደሆነ ተነግሯል። ሮድሪጎም ቢሆን እንግዲህ ለመልቀቅ ፍቃደኛ መሆኑ እየተገለጸ ይገኛል። ታዲያ በዛሬው ዕለት የሚወጡ መረጃዎች እንደሚጠቁሙት ከሆነ አርሰናል የተጫዋቹን ዝውውር ለማፋጠን በርካታ ስራዎችን እየሰራ ሲሆን ሮድሪጎ ከዣቪ አሎንሶ ጋር የሚኖረው ንግግር ወሳኝ ሲሆን ተጫዋቹ እንግዲህ ለሽያጭ የመቅረብ እድሉም ሰፊ እንደሆነ ነው እየተነገረ የሚገኘው። በርካታ ታማኝ ምንጮች ናቸው እንግዲህ የድንቅ ብራዚላዊ ወደ አርሰናል የመምጣት እድል እንዳለው እየገለጹ የሚገኙት። በአርሰናል ቤትም እንግዲህ የቀድሞ ብቃቱን በተለይም ሎስ ብላንኮችን እንደተቀላቀለ እጅግ አስደናቂ ብቃቱን ማሳየቱ የሚታወቅ ጉዳይ ነው። አርሰናል ያለበትን የክንፍ መስመር ተጫዋች ችግር እንግዲህ ይፈተዋል ተብሎ ነው እየተጠበቀ የሚገኘው። ከማርቲን ዙቤሜንዲ ቀጥሎም እንግዲህ ቀጣዩ ፈራሚ ብራዚላዊ ተጫዋች ሮድሪጎ የመሆን እድሉም ሰፊ እንደሆነ ነው እየተገለጸ የሚገኘው። በተጫዋቹ ዝውውር ዙሪያ እንግዲህ አርሰናሎች ጠንከር ያሉ ስራዎችን እየሰሩ እንደሆነ ተገልጿል። የግላቸው ለማድረግም የሚከፈለውን መስዋዕትነት ሁሉ ለመክፈል የአርሰናል የበላይ አካላት ጠንካራ የሆነ ስራን እየሰሩ እንደሆነ ነው እየተገለጸ የሚገኘው። አርሰናል በዝውውር መስኮቱ ግብ ጠባቂ የማስፈረም እቅድ እንዳለውና ኬፓ አሪዛባላጋ ደግሞ ዋነኛ ኢላማቸው እንደሆነ እየተጠቆመ ይገኛል። የኬፓ አሪዛባላጋ የውል ማፍረሻ ደግሞ 5 ሚሊዮን ፓውንድ እንደሆነም ተገልጿል። እንግዲህ የግብ ጠባቂ በቼልሲ ቤት እጅግ ጥሩ የሚባል እንቅስቃሴን ማሳየቱ የሚታወቅ ጉዳይ ነው። ነገር ግን አርሰናሎች ይህንን ግብ ጠባቂ እንደ ሁለተኛ ግብ ጠባቂ መጠቀም ይፈልጋሉ። አርሰናል ታዲያ የግብ ጠባቂውን ዝውውር ለማፋጠን እየሰራ እንደሆነ ነው ታማኙ ፋብሪዚዮ ሮማኖ እየገለጸ የሚገኘው። ታዲያ በአሁኑ ሰዓት የሚወጡ መረጃዎች እንደሚጠቁሙት ከሆነ ግብ ጠባቂውን ለማስፈረም ከቼልሲ ጋር ቀጥተኛ የሆነ ንግግር እያደረጉ ሲሆን ኬፓ አሪዛባላጋ ከዴቪድ ራያ ጋር ለመወዳደርም ፍቃደኛ መሆኑ ታውቋል። ዝውውሩን እንዲያደርግ ደሞዙንም ለመቀነስ ዝግጁ መሆኑ ተዘግቧል። ሌላኛው መረጃችን ገብርኤል ማጋሌሽን ይመለከታል። እንግዲህ ገብርኤል ማጋሌሽ ኮንትራቱን እስከ 2029 ድረስ አራዝመዋል። ሙሉ ለተጨማሪ 1 ዓመት የማራዘም አማራጭ አለው። እንግዲህ በርካታ መረጃዎችን በትላንትናው ዕለትም ሳጋራችሁ ነበረ። ተጫዋቹ በአርሰናል ቤት አዲስ ኮንትራት ለመፈረም ዝግጁ መሆኑን ከሳውዲ ክለቦች የመጣለትን ጥያቄ ወዲያውኑ ነበረ ውድቅ ያደረገው። ምክንያቱም ተጫዋቹ እምነት አለው በአርሰናል ላይ። እንግዲህ በቀጣዮቹ ሲዝን በቀጣዮቹ ጊዜያት አርሰናል ወደ ከፍታው እንደሚመለስ ይህ ተጫዋች እምነት አለውና ታዲያ በአርሰናል ቤት ኮንትራቱን
ለማደስ ከተስማማ በኋላ ነው በዛሬው ዕለት እንግዲህ ፊርማውን ማኖር የቻለው። አርሰናል አስደናቂ ክለብ ነው። ኮንትራቱን በማራዘም ደስተኛ ነኝ። ይህንን ክለብ ደጋፊዎችን፣ የቡድን አጋሮችን እንዲሁም ይህንን ስታዲየም እወዳችኋለሁ። ስለምታደርጉልኝ ድጋፍ አመሰግናለሁ። አብረን እንቀጥላለን ሲል ነው እንግዲህ ብራዚላዊው ድንቅ የመሃል ተከላካይ የሆነው ገብርኤል ማጋሌሽ የተናገረው። የአርሰናል ተቀናቃኞች እንግዲህ ከጅምሩ ራሳቸውን እያጠናከሩ ይገኛሉ። አንድሪ ቤርታ ግን ከተለያዩ ተጫዋቾች ጋር ንግግር ማድረጉን ቀጥሏል። ከዛም እንግዲህ በፍጥነት ወደ ውሳኔ ይገባሉ። አርሰናል በአሁኑ ሰዓት የሚያስፈርማቸውን ተጫዋቾች እድሜያቸውንና የገንዘብ አከፋፈሉ ሁኔታ ከግምት ውስጥ እንደሚያስገባ ተዘግበዋል። እንግዲህ ጥናት የተደረገባቸውን ዝውውሮች ለመከወን ነው የአርሰናል ስፖርቲንግ ዳይሬክተር ሀሳባቸውና እንግዲህ ብዙ የአርሰናል ደጋፊዎች እንግዲህ ቅር እንደተሰኙ ይታወቃል። ነገር ግን ዝውውርን ከመፈጸማቸው በፊት ብዙ ጥናት ለማድረግ ሀሳብ እንዳላቸው ነው በዛሬው ዕለት የሚወጡ መረጃዎች እየጠቆሙ የሚገኙት። ነገር ግን በክረምቱ የዝውውር መስኮት ያለምንም ጥያቄ ወይ ከቪክተር ዮክሬሽ ወይም ደግሞ ከቤንጃሚን ሼሽኮ አንዱ የአርሰናል ንብረት እንደሚሆን ነው እንግዲህ በዛሬው ዕለት የሚወጡ መረጃዎች እየጠቆሙ የሚገኙት። ጃኮቭ ኪቪየር እንግዲህ በቀጣዩ ዓመት በአርሰናል ቤት የሚቆይበት እድሉ ሰፊ እንደሆነ ተዘግቧል። በተለይም እንግዲህ የድንቅ የሆነ የመሃል ተከላካይ ራሱን በሚገባ ማሳየት ችሏል። ሰለፍ ባገኘባቸው አጋጣሚዎች ምን ያህል ተጫዋቹ አቅም እንዳለው አሳይቷል። ታዲያ ሚካኤል አርቴታንም ይህ ድንቅ የሆነ የተከላካይ ስፍራ ተጫዋች እንዳሳመነው ነው እየተገለጸ የሚገኘው። በቀጣይ ሲዝንም እንግዲህ ሚካኤል አርቴታ ለተጫዋቹ እንግዲህ የመሰለፍ እድል እንደሚሰጡት ቃል እንደገቡለት በርካታ ታማኝ ምንጮች እየዘገቡ ይገኛሉ። ስሎቬኒያዊ ተጫዋች ከብሔራዊ ቡድን ስብስቡ ውጭ ተደርጓል። ይህም ደግሞ እንግዲህ ቀለል ያለ ጉዳት በማስተናገዱን ተከትሎ ነው። ስሎቬኒያ ከሉዘምበርግ ከምታደርገው ጨዋታ እንግዲህ ውጭ መሆኑ ተዘግቧል። የተጫዋቹን ዝውውር በተመለከተ እንግዲህ አንድሪ ቤርታ ከመጋረጃ በስተጀርባ እንግዲህ በርካታ ስራዎችን እየሰሩ እንደሆነ ታውቋል። አንድሪ ቤርታ በርካታ ስራ እንደሰሩ ፍንጭ የሚሰጠው አንደኛው ነገር ምንድን ነው? ቤንጃሚን ሼሽኮ በግሉ ከአርሰናል ጋር የ5 ዓመት ኮንትራት ለመፈራረም እንግዲህ ፍቃዱን እንደሰጠ ነው እንግዲህ ታማኝ ምንጮች እየዘገቡ የሚገኙት። ከዚህ በተጨማሪ ደግሞ ከክለቡ አርቢ ሌዝቢች ጋር ከፍተኛ የሆነ ንግግርን በዛሬው ዕለት እያደረጉ እንደሆነ ተዘግበዋል። ተጫዋቹን እንግዲህ የአርሰናል ንብረት ለማድረግ በርካታ ስራዎችን እየሰሩ እንደሆነ ተገልጿል። የአንድሪ ቤርታ ኢላማ ይህንን ድንቅ የሆነ ስሎቬኒያዊ ተጫዋች የግላቸው ማድረግ ነው። በተለይም ደግሞ እንግዲህ አርቢ ሌዝቢዎች እየጠየቁት ያለውን ገንዘብ የማስቀነስ ከፍተኛ የሆነ ሀሳብ አላቸው። እንግዲህ በቅርቡም እንግዲህ ዝውውር እውን የሚሆንበት እድል እንዳለ ታማኝ ምንጮች እየዘገቡት ይገኛሉ። በክለቦቹ መካከል ግን ላቅ ያለ ድርድር እየተደረገ እንደሆነ ነው እየተገለጸ የሚገኘው። እኔም አዳዲስ መረጃ የሚወጡ ከሆነ ወደ እናንተ የማደርሳችሁ ይሆናል። በዛሬው ዕለት የሚወጡ መረጃዎች ግን እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።